ዘመቻ አንድነት በሸዋ ቀጠና እንቅስቃሴዎች በስፋት እየተደረጉ ነው። ትናንትና ነው የተጀመረው ዘመቻ አንድነት እንደምታስታውሰው። በትናንትና ዕለትም እንግዲህ በተለይም የአማራ ፋኖ በሸዋ በሚንቀሳቀስባቸው ቦታዎች ሁሉ በስፋት እንቅስቃሴዎች እየተደረጉ ጠላት ጋራም ትንቅንቆች እየተደረጉ ነው። ትናንት አመሻሽ ላይ ከዚህ በፊትም መረጃ በሌላ ደርሷቸዋል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ወደ ምንጃር አረርቲ ከተማ ዘልቆ በመግባት በጠላት ላይ እርምጃ ወስዷል። ባንዳዎችን የማሰናበት ስራ እንዲሁም በአገዛዙ መከላከያ ሰራዊት ላይ እርምጃ የወሰደበት ሁኔታ ነው ያለው። እንዲሁም በከተማ ውስጥ በዘመቻ አንድነት በከፍተኛ ደረጃ ሽብር ውስጥ የገባበት እና የአገዛዙ ኃይሉን የማፍረስ ስራው ተጠናክሮ ቀጥሏል እስከ ዛሬ ድረስ ማለት ነው። ዛሬም በርካታ የአገዛዙ ኃይል እየፈራረሰ ወደ ከሰም ክፍለ ጦር ነበልባል ብርጌድ የተቀላቀለበት እውነት አለ። ሌላውና ትልቁ ዛሬ ከፍተኛ ትንቅንቅ ሲደረግበት የዋለው የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ነው። ነጎድጓድ ክፍለ ጦር እንግዲህ ዙሪያው የሚንቀሳቀስ ትልቅ ክፍለ ጦር ነው። እንደምታስታውሰው ደብረ ብርሃን ከተማን ዛሬ እንደዚሁ እንቅስቃሴ አድርጎ ነበር። ከጠዋት ከንጋት ጀምሮ ነው ግጥሚያው የነበረው። ይህ እንግዲህ ደብረ ብርሃን ከተማ እቴጌ ጣይቱ ክፍለ ከተማ ምንድን ነው በኩኬለሽ ሳሪያ እንዲሁም በልቼ የሚባል ቀበሌ ላይ ከፍተኛ እንቅስቃሴ እና ከፍተኛ ትንቅንቅ ሲደረግ ነው የተዋለው። በጣም በርካታ ድሎችም ተገኝተዋል። ምናልባት ከንጋት ጀምሮ እስከ 9 ሰዓት አካባቢ ድረስ ነው የቀጠለው ነበር ትንቅንቁ። ምናልባት የደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ አሁን ባልኩ ልቼ ቀበሌ በእነዚህ በጠቀስኩልህ ሳሪያ፣ ኩኬለሽ እና እቴጌ ማርያም በሚባሉ ቦታዎች ነው። ከዛም ባለፈ በዛው በዙሪያው ባሉ በባሶና ወራና ወረዳ ቀበሌዎች ላይም እንደዚሁ እንቅስቃሴ ተደርጓል። እንግዲህ አገዛዙ እስከዛሬ አቅዶ ይሄድ ነበረ የመከላከል ከዛ በመውጣት በቀጥታ እሱ ያለበት ቦታ ድረስ በመሄድ የፊት ለፊት ፍልሚያ ሲደረግ ነው የዋለው። ጠላትም ያለ ሌላ ኃይሉን ለማስጠጋት ሞክሮ ነበር፣ ግን በጣም በብዛት ተመቶበት በጣም በርካታ አስከሬን በመሰብሰብ ወደ ደብረ ብርሃን ከተማ እንደዚሁ ሲጓጓዝ እና በርካታ ኃይሉ የሰብአዊና ቁሳዊ ኪሳራ አስተናግዶ ወደ መሀል ደብረ ብርሃን ነው የገባው። እንግዲህ እነዚህ የጠቀስኩልህ ቀበሌዎች አዲስ በተካተተው ክፍለ ከተማ ላይ የገቡ ናቸው። ቀደም ሲል በገጠር በዙሪያ ወረዳ በገጠሩ የሚጠሩ ነበሩ። አሁን እንግዲህ ደብረ ብርሃን ከተማ እቴጌ ጣይቱ ክፍለ ከተማ ልቼ ቀበሌ እና እነዚህ መሰል ቀበሌዎች በቅርቡ የገቡ ናቸው እና በተለያዩ ቦታዎችም እንቅስቃሴዎች አሉ። ለጊዜው አሁን እኔ የደረሰኝ ሪፖርት ይሄ ነው። ይሄን ነው ማለት የምችለው። ነገር ግን ዘመቻ አንድነት በስፋት እየተሰራበት ነው። በቀጣይ ቀናቶችም ተጠናክረው እንደሚቀጥሉ ለመግለጽ ያህል ነው። አመሰግናለሁ።